እኔን እነሳ አላውቀውም። አክተር ነው የኢትዮጵያ ድራማ ይሰራል እንደዚህ አለችኝ። አላውቀውም፣ ድራማውን አላየውም፣ አላውቀውም። እኔ ሂጂና ተነሺ ልጄ ትወድሃለች፣ እኔ ግን አላውቅህም ስለው ደበረው። አላውቅህም ፊልም እኔ ኢትዮጵያ ድራማ አላይም አላውቅህም አልኩት። ከዛ በኋላ ፊልሙን ይሄ ዱርዮ ለዛውም ደስ የሚል የአዲስ አበባ ልጆች ዱርዮ የሚል ፊልም ላይ የሚሰራ ነው። ከዛ ሳይሆን ፊልሙ ደስ ይላል። ኢትዮጵያ እንደውም አሁን አግኝቼው እራሴ ሄጄ አስታወስከኝ ሄኖክ እንዲህ ብዬ ተጣልተን እንዲህ ልጄን ይዛት የዞርከው አወከኝ ብዬ ሳከብርሽ ደግሞ ሄጄ አክብሬ ሰላም እልሻለሁ። እመቤቴ እኔ ልንገርሽ ሮሚ ማለት እኔ ልንገራት ሮሚ እውነት እመቤቴን ነው የምልሽ። አንቺን ለእንትን ለማለት ምናምን እኮ አይደለም። እኔ ታረገኝ ነው የገባችሁ። እኔ ደግሞ አይደለም ሮሚ ጌታን ኧረ ሮሚ እኔ የምልሽ እመቤቴን አይደለም። በቃ እንደዚህ አንድ ሰው ወሬ እንትን ስለሆነ ነው እንጂ ጌታን አይደለም። እንዴ ምን ሆነሽ ነው ሮሚዬ? በቃ የኔ እናት ተረጋጊ። በዛ አይደለም አሁን እንዳልሽው ታሪክ ማለት ነው። ምን እንዳወራች ለኔ ብታወሪ አትወጃታለሽ ሮሚ። እሺ ሮሚዬ ቆይ አንዴ ቆይ ዝም በይ ቆይ አዲስ ሮሚ መጀመሪያ በማርያም ተረጋጊ። አይኖ ላይክ ባለመግባባ ሚስ አንደርስታንዲንግ ነው በማላችሁ፣ ግን ትግባና ላይክ እሷም እንትን ትበልሽ። ገባሽ? አውሩና ካልተመቸሽ ታስወጫታለሽ። ምን ልታወራኝ እኮ ነው የምልሽ። አላቃትም፣ አታቀኝም፣ ላቃትም አልፈልግም። ወይ ልጅቷ አሁን ቅድም እንደገባችሁ ሙና እንዳለችው የለ ምናልባት እንደሷ ረስተሻኮ ነው የምትተዋወቁ ከሆነ ገብታት ነው። አላቃትም፣ በቃ አላቃትም፣ አልፈልግም። አሁን አልቻልኩም። በቃትም አላቃትም በግድ ካላወቃችሁ ማንም ያቅሽ የለም። ሚካኤል የረገጠው ሴጣን መሰልሽ። አሁን ሳይሽ ጥቁረትሽ ሚካኤል በቃ ሮሚ በማርያም ሮሚ በቃ የኔ እናት በቃ ሮሚ እኔ እኮ የምትግባው እኔ እኮ እግዚአብሔር ሀናቡ በጣም ነው የምትመቸው፣ ግን እንዴት እንደተጣላችሁ አላውቅም። አንቺም ያው ነሽ ድርያ በቃ ተው። የምትለክፈኝ እኔ አላውቃትም። አትግባ አላልኳችሁ? ጓደኛችሁ ከሆነች ትግባ። ከዛ ምን አባቷ አሳድባት አልገብታ አልተሳደበችም እኮ ሮሚዬ። ኖ ትሰሚያለሽ? እኔ በእድሜ ብላት ነው። እኔ እኮ አልሰማሁም። እዚህ እንትን እያልኩ ነበር። እኔ በእድሜ ማን ያለችው ለመጀመሪያ ጊዜ በኢትዮጵያ ታሪክ እድሜን በነፃነት እድሜን ያከበርኩ እኔ ሮማን ተሰማ ነኝ። በእድሜ ማፍር መሰለሽ? የ2 ዓመት ልጅ አሁን ኤፕሪል ሰበር ልጅ የ2 ዓመት ልጅ ናት። እድሜን በኩራት 52 ዓመት ሲሞላኝ በኩራት ያከበርኩ ሚዲያ ላይ ፈቅጄ ወድጄ በእድሜ ማፍር መስሎሽ ከሆነ ቬሪ ፕራውድ። ግን ከአንቺ ያለች እንዴ እንደዛ አዲስ ከአንቺ ግን በሙሉ ብላታለች አላለቻትም። ወይዘሮ ሮማን እኔን ታውቂኛለሽ ወይ ነው ያለችው። ግን ሮሚ አልሰማሽም እንጂ እውነት እኔ ታውቂያለሽ አይደለ? እኔ በአንቺ ቤት ገብቼ ምናምን ነገር ዲስሪስፔክት የሚያደርግሽን ነው ምናምን እንትን አይደለም። ግን ሀናቡ እኛ ነኝ ቪዲዮዋን ቼክ አደርጋለሁ። ከዚህ በፊት እኔ ኔጌቲቭ ነገር ሳሰድበኝ አቀርብ ፎቶ ለጥፈሽ አሳይተሽኛል። እሷን ቪዲዮ ቆይ ልስማው። ሮሚ ስሟን ቆይ ሮሚ ተረጋጊ። ቆይ ፕሊዝ ቆይ እሺ ቆይ ሌው ያለችሽን ሌው ቆይ ሮሚ ይኸውልሽ ስሟን አናቡ አስገቢያት እሺ አዲስ ቆይ አንዴ ዝም በይ። እኔ አሁን ስሟን ሰርች አድርጌ ፎቶ አላሳይ ስለው ቪዲዮ የመጣልኝ እንጂ እኔ ፒስ ሞን ታውራይቻለሁ። አይደለም እሷ አይደለችም የለጠፈችው ሮሚ፣ ሌላ ሰው ለጥፎብሽ ነው። እሷ እያወራች ሌላ ሰው ፎቶ ለጥፎ ነው ያንቺን ያየሁት ሌላ ፔጅ ላይ ነው እንጂ ማርያምን እሷ ፔጅ ላይ አይደለም። ሮሚ በእውነት ገብተሽ ማለት ትችያለሽ። ግን ትግባና ሮሚ ትግባና አትገባም። እንዲህ ብታርጅኝ አትገባም። እኔቷ ገብታ ትለፍልፍ ስለኔ አትገቢ። ይሄ ደረጃማ አትደርሱም። ሮሚ ፍቅር እንጂ ጸብ ምፈራ ሴት አይደለሁም። ጸብ በደላላ ቦርሳዬ ውስጥ ተግባቡ። ሮሚ እንደምወድሽ ታውቂያለሽ። በቃ ተይ በእግዚአብሔር ፍቺ በቃ በማርያም በመነግ አሁን እሷ እዛ ቤት እኔን ነው ገብተሽ ዝም በሉ የምትይው። እናትሽ ድንጋይ ትብላ እኔን አታውቂኝም። ኢዲየት ባንቀልባ ከትም ጭራሽ ራሱ አልሰማሁም እኮ እንደዘመን ዝም በሉ እኔን በገዛ ቤቴ። ሮሚ በቃ በሽሉ 6 ማለት ነው። ከዛ በኋላ ላሽ ብለን የሆነ ነገር
ዝም ብለን የሆነ ነገር እናድርግ። በሽሉ 6 ልንከስ ማለት ነው። በቃ እኔ በሽሉ 6 ልንከስልሽ ሮሚ። ስለማከብርሽ ለአንቺ አቆማለሁ። በጣም ነው የምወድሽ አዲስ፣ በጣም ነው የማከብርሽ። ምን ነው ሮሚ፣ እኔ አቆሚ ስልሽ እኔን አትወጂኝም እንዴ? ምን ነው አስበለጥሽ አዲስን? ቤታ ተይ እንጂ ተይ። ግን ምን ነው ግዴታኛ የሸገር ልጅ መሆን አለብን እንዴ ሮሚ? አሁን ስልሽ ነው እኔ ተይ ስልሽ እኔን ሳሰሚ አዲስዬ ስለምወድሽ። በድሬዳዋ 7 ነው 7 በቃ በእኛ 6 ነው 7 ስላላልሽ በ6 ነው። እኔ ደግሞ ሮሚዬ እግዚአብሔርን ሀናቡንም በጣም ነው የምወዳት፣ አንቺን በጣም ነው የምወድሽ እና እኔ ትግባባላችሁ እኮ ብዬ ነበር። ሮሚ በሽሉ እኔ 6 ልንከስ፣ በቃ በሽሉ 6 ልንከስና ማለት ነው። እኔ በቃ እኔ ልለጥነ 3 ምናምን ሰው ትታኛላችሁ፣ ታቋታላችሁ ልጅቷን ሁላችሁም። እስቲ ጻፉልኝ። በእውነት ያቋታል ሮሚ፣ ያቋታል ሁሌ ላይ ሮሚ። እኛ እኮ ጠፍተን ነው እንጂ እኮ እኔና ሀናቡ በፊት ቅዳሜ እየገባን እኮ ማለት ነው። ቲክቶክ የመሰረቱት ሁለቱ አይደል እንደ እየገቡ ታላቅ ፊልም ነበርን እኮ። ታላቅ ፊልም ሲጠፋ ይሁ ኮመንቱን ሮሚዬ። አይ ሮሚ ካላወቀች የእውነቷን ማለት ነው። እመቤቴን አይቻት አላውቅም። እመቤቴን በቃ ሮሚ እንደዛ ከሆነ ማለት ነው። እኔ በእግዚአብሔር ሮሚ ትግባና ተስማሙ። መጀመሪያ ቲክቶክ ላይ 40 እኮ የመጀመሪያዋ ጠርሙስ ሴት ልጅን ያስነከሰች እኮ ሀናቡ ናት። እመቤቴ አንቺ አሁን የሮሚ ገብታ ገብታ ዲስሪስፔክት ካረገችሽ ሂጅባት እንደፈለግሽ። በእውነት ግን ትግባና ተስማሙ። ላይክ አታውራ፣ እሷ ማሳባን አንቺ ማውሪ ሮሚዬ በእግዚአብሔር እሺ። የሚያስቀኝ አንደኛ ኮመንቱን ሁሉም ያውቋታል። ትግባለች በኮንፊደንስ አዲስ የመጣ ቲክቶክ ላይ አለ፣ ድሮ የቆያለ። እኔ ቲክቶክ ላይ ከመጣው ሜቢ 2 ዓመት ከምናምን ነው። ያስገባት ሮሚዬ ቲክቶክ ላይ ያለ ሰው ሁሉ የሚያውቃት ከመሰላት ትልቅ ስህተት ነው። የአዲስ አበባ ልጅ ከሆንሽ የአዲስ አበባ ልጅ ፋራ አላውቅም ሰው አለ። እኔ ሁሉም ሰው ያውቀኛል ብያል እንዴ ሮሚ ትግባ አንዴ ትግባ። አሁን ኢንግላንድና አሜሪካን ሀገር ጫማ ሲንጠለጠል አይተሻል አይደለ? ኤሌክትሪክ ላይ እንደዛ ፒያሳ ላይ ማለት ነው። እትብቷ የተንጠለጠለ ናት። እመቤቴን ነው የምልሽ እኔ እግዚአብሔር አይወርድም፣ የእሱ አይወርድም። ሮሚዬ በቃ ትግባ። ሀና 1 ቁጥር ጻፊ። እኛማ ስማምተን መውጣት አለብን። ማርያምን 1 ቁጥር ጻፊ። እኔ ደግሞ ሁለቱንም የምወዳቸው ናቸው። ማርያምን ሀና 1 ቁጥር ጻፊ። ሀናቡን ብታወራት እኔን ነው የምትክደኛ ሮሚ። እሷንም ትክዳታለች እኮ ሲነሳባት እኮ እኔን ማላቀሽም ትለኛለች እኮ ሴትዮዋ እኮ። ትግባ 1 ቁጥር ጻፊ። በእውነት ተስማምተው ተነጋግረው እንትን ማለት አለባቸው። ሀና አንድ ነገር ግን ካለችሽ ሮሚዬ ሂጅባት፣ ምንም ማድረግ አንችልም። ሀና 1 ቁጥር ጻፊ። ማሪ ደግሞ እኔ ሁለቱንም ወዳቸዋለሁ። ማርያምን አይ መከራ። ገብታ ሮሚ እያየች ነው ልከውላት። ቆይ አቤት አበሻ፣ አቤት አበሻ። እንደው ሰው ማስማማት አታውቁም መቼስ። ነይ ግቢ። አንዬ ተረጋግታችሁ አውሩ እሺ በእግዚአብሔር። ያው ሮሚ ገብታለች። ቆይ ታውራ ወይ ሮሚ አውሪ ወይ ሀና አውሪ። አሁን ይኸውልሽ አንድ ነገር ነው። እኔና ማማ ሮማን የምንስማማው ዝም ይበሉና እንደማመጥ። ፈርተው አይንቀሉኝ። ምንም መፍራት አያስፈልግም። እኔና እርሶ እንነጋገር። ምን ሆኖ ነው የፈሩት? ቆይ ከኔ ጋር መነጋገር እንዴ? ኦኬ አንቺ ሸርሙጣ ልጅ መጠጥ ጠጥተሽ ዳማቀው ታላቁን የሚያከብር ነው። ነገር ግን አንቺ በዚህ መልኩ ሰው ያቀኛል ብለሽ አምነሽ ከሆነ እንዳንቺ አይነት ሴጣን ጠጥተሽ ትቦ ላይ ወድቀሽ የምትገኝ ልክስክስ አረቂያ ምን ላቅሽ አልችልም። ተልኮልኛል አሁን በዚህ ስልክ ቪዲዮ ማን እንደሆንሽ። ሚካኤል የረገጠው ሴጣን ሰካራም፣ ቂጥሽን ደፍነሽ የምትጠጪ ሰካራም። እኔ ደግሞ እኔን የሚያውቁ ይንገሩሽ። መጠጥ በደረሰበት ደርሼ የማውቃለሁ። መጠጥ እንደሚያዋርድ አውቃለሁ። ፒያሳ ላይ ጫማ ሰቅለሻል ነው ያሉት። እምስሽን ለምን ሰቅለሽ አትይም? እኔ ሮማን ኬር አላረግም። እንዳንቺ አይነት ጫታም ሰካራም አሜሪካን ሀገር ገብተሽ በምትረጁ መኪና የምትሰሪው ነገር እያንዳንዱ ኢንፎርሜሽን አመጣለሁ እኔ።
አዶን ጊቨሽት እንኳን ላንቺ ይሄ ቲክቶክ ላይ ለማናቅሽ ወጠጤ ቀርቶ ለዮኒ ማኛ አልተመለስኩም። ዮኒ ማኛን ስም ከዮኒ ማኛ ወደ ሴጋው የቀየርኩለት እኔ ሮማን ተሰማኔን ካላወቅሽኝ ፍቅር እንጂ ጸብ ገዝቶኛ ያቅ ማንንም ሰው የሚያቀኝ በፍቅር እንጂ በጸብ እኔን የገዛኝ የለም። እማማ ቬሪ ፕራውድ የ22 ዓመት ልጅ አለችኝ ብዬ ስናገር በፕራውድ ነው። እርግጠኛ ነኝ ልጆች ካሉሽ አረቄ መጠጣት ነው እንጂ አስተማርሻቸው ትምህርት ማስተማር። እኔ የወለድኳትን ልጄ በዲግሪ ነው በቅርብ ያስመረኳት። እንደዛ አይነት እናት ነኝ። እንደኔ ልጆቼን አረቄ መጠጣት፣ ጫት መብላት፣ ናይት ክለብ ውስጥ እንደ መጥረጊያ እስክጣል ናይት ክለብ ውስጥ የምገኝ ሴት አይደለሁም። አንቺ ብሄቤርሽ የተላከልኝ ቪዲዮ ከዛ አያልፍም። ስለዚህ ከአንቺ ከወረድሽ አይነት ወርደሽ የምታወርጂ ሴት ጋር እኔ ቆሜ አላወራም። ልክ አለኝ፣ ክብር አለኝ። ከማወራቸው ከምጣላች አንቺ ከአንቺ ጂጂክያ ትሻላለች። የደረሰኝ ቪዲዮ ከአንቺ ከእንደዚህ አይነት ሴት ጋር ነው እንዳታወሪ ነው ያሉኝ። ዳትስ ዩር ስቶሪ። ስለ እኔ ስቶሪ ብታወጪ ምናልባት ተናድጄ የሸርሙጣሊ ብዬ ተሳድቤ ሊሆን ይችላል። ከዛ ውጪ ስለ እኔ የምታመጪው ምንም ነገር የለም። አንቺ ቦርኮ ሽንታም ከየትም ሀገር ወድቀሽ። ለዚህ ነው የአዲስ አበባ ልጆች ተው ብዬ የምመክረው። ቢኮስ ስቴራችሁ በውጭ ሀገር ሲወጣ የአራዳ ልጅ እናቱንም የሚረዳ ነው፣ ታላቁን የሚያከብር ነው የአዲስ አበባ ልጅ ማቀው። አንቺ ግን ወጠጤ ሸርሙጣ ሸሌ እኮ ለመባል ግዴታ 7ኛ መቆም አይጠበቅብሽም። እርግጠኛ ነኝ ከአባትሽ ጋር ተኝተሽ ወጣሽ የሸርሙጣ ልጅ ስለሆንሽ እኔ ጋር ከዚህ በኋላ ወተሽ ብትናገር እንኳን መልስ ከሰጠውሽ ሮማን ውሻ በሉኝ። ከዚህ አንቺን ለማፈመስ ከአንቺ ጋር መልስ ልመላለስ አልችልም፣ አልመልስልሽም። ይኸው አይ ፕሮሚስ። ይችን ማተቤ ለጌጥ አላርኳትም። እመብርሃን ምስክሬ ናት። ከዚህ በኋላ ስምሽን አንስቼ ካወራው ባለጌ በይኝ። ለመፈመስ ፈልገሽ ነው? አታገኝም። የሚያቅሽ የለም። እኔ ካላወቅኩሽ ማለት የሚያቅሽ የለም። በግድ ካላወቅኩ ብለሽ እኔን ምን እንዳደረገች ማለት ነው። እንደዚህ ከሆነ ይሄ ከሆነ ብልግናዋ ማለት ነው። የዛሬ 3 ዓመት ብዙ ሰው ያውቀዋል። ዩቲዩብ ላይ ምናምን የተለቀቀ ነው። ቤታም ታውቀዋለሽ ማለት ነው። የኔ ጓደኛ ነበረች። እንደዚህ ብልግና እንደዚህ አይነት ባለጌ ከሆንሽ ማለት ነው። እና የኔ ጓደኛ ነበረች። ብዙ ሰው ያውቀዋል። ቤታም ታውቂዋለሽ። እና እንደዚህ በቲክቶክ ምናምን ተዋወቀን ማለት ነው። ከዛ በቲክቶክ ከተዋወቀን በኋላ ምናምን ነገር አብረን እንገባለን ምናምን። ሁሉም ሰው ሀናቡና አዲስ ይሉ ነበር ማለት ነው። ከዛ የሆነ ሰዓት ላይ ያው ስትተዋወቂ ምናምን ጓደኛ ሆነሽ ሴት ሆነሽ ምናምን ነገር የወደድሽውን ሰው ምናምን ታስተዋውቂያለሽ ማለት ነው። ከዛ በኋላ የሆነ የምወደው ሰው ነበረ ምናምን አስተዋወቅኳት። እኔ የምኖረው ሂውስተን ነው፣ እሷ ደግሞ ማለት ነው ካሊፎርኒያ ነው የምትኖረው ማለት ነው። ከዛ በኋላ የሆነ ጊዜ በቪዲዮ ኮል እያወራን ቪዲዮ ኮል ተሳስታ ማለት ነው ወደ ላይ ሳታደርገው የባሌ ቤት ላይ ቤቱን አየሁት ማለት ነው። እንዴ ምንድነው መሰሪው እዛ ምናምን ነገር ስላት ምንም አለች። ከዛ እሱ ጋር ስደውል እሷ እኔ ጋር ናት አለኝ ማለት ነው። ከዚህ በፊት ብዙ ሰው ያውቃል። እና ቤታ ተናገሪ፣ ክፈችና ተናገሪ። ምን ነው ድምጽሽና እንትናልሽ ጓደኛሽ ምን ያላቅም አባቴ ሙተን ተውዬ እኔ ነው አዋሪያት ጥሩ ልጅ ናት። ጫማን ሮማን እዚህ ደረጃ ላይ ነው አይደለም። እዚህ ደረጃ ላይ አዲስ አንዴ ዝም በይ። እንደተጣላችሁ አውቃለሁ። ሮማ ማርያምን አውቃለሁ እንደተጣሉ። ግን ይሄ ሁሉ ዝርዝር ዘገባ ግን ታውቂያለሽ። እኔ ሮማን ግልጽ ነው የምናገረው። ማምላክን አላውቅም። ግን በወንድ ልጅ ግን እንደተጣሉ ሁለቱ እንደተጣሉ አውቃለሁ። ግን የሚመስለኝ ነቆራ አለ አይደለ ሮሚ? እግዚአብሔርን አዲስ እኔ እውነት አይመስለኝም። ነቆራ እስቲ አዲስ ልጄን በየእውነት ነው በይ። እኔ እሷ ገብታ ታውራ። ለምንድን ነው እሱ? እኔ ሲጀመር የራሴ ላይፍ አለኝ። እግዚአብሔር እኔ አላውቅም ሮሚ ጉድ እኔ አላውቅም። ግን ይኸውልሽ ሮሚ ምን እንዳደረገች ታውቂያለሽ? ከዛ በኋላ በቪዲዮ ኮል ሳወራት ማለት ነው ከኋላ ማለት ነው የባሌን ቤት አየሁት ማለት ነው። ከዛ እንዴ የት ነሽ ያለሽው ምናምን ስላት ሰፈር ነኝ ያለሁት አለች። እና ከዛ እሱ ጋር ስደውለት ምናምን ነገር እኔ ጋር ነው ያለችው ምናምን ነገር አለ ማለት ነው። ከዛ ደወልኩላትና እሱ ነግሮኛል ምናምን ነገር ብዬ ከዛ በኋላ መጨረሻ ላይ ምን ተፈጠረ? ልጁ ሁለታችሁንም አልፈልግም ብሎ እዚህ ቲክቶክ ላይ የሆነ ሰዓት ላይ አብረን ቅዳሜ እንገባ ነበር ጎንና ለጎን ማለት ነው።
አሁን እኮ ከሮሚ ጋር እኮ ባትጣላ ኖሮ እኮ ይሄንን ታሪክ አይ በቃ እዚህ ደረጃ ላይ ሮሚ እኔ አሁን ይሄን አልስማማም። አዲስም አውቃታለሁ ጓደኛዬ ናት የቲክቶክ ሀናም እንደዛ ሁለቱንም ወዳቸዋለሁ ግን አሁን ካንቺ ጋር ሀና ባትነቋቆር ኖሮ ይሄ ነገር በሁለቱ ነው አይደለም። እዚህ ሲጀመር ሮማን ጋር የመጣችሁ በእኔ የተነሳ ነው። እኔን ሰድባኝ ስለሷ እንዲወራ አይወራም። ና ውጭ ቤታዮ ራስሽ አቃጣሪ ነሽ። ቀጥ ኖ አይ አይደለም ሮሚ ቤታዮ ስታቋለች፣ ታሪኩንማ ታቋለች። አስገቢያት ቤታዮ። ምክንያቱም ለምን መሰለሽ አስገባም እኔን እንደዛ አድርጋ አዋራድ ሰድባኝ ከሮማን ጋር ባትጣያ አታወጭም ብላ ስቲል ሰፖርት እያደረገቻት ነው አይደል እንዴ? ኖ ሮማን ይኸውልሽ ልጅቷ ባችሁ ሲጀመር ከኔ ጋር ነው። እንግዲያውስ ቤታዮ አስገባቻት ልታሰድበኝ ነው ማለት ነው። ሀና አይደለም አስገባቻት ያ ለዛ ነው ጋጥ ወጥ ኮነ ለዛ አይደለም። ይሄ ይኸውልሽ ይሄ የቆየ ታሪክ ነው። ግን ልጅቷ ማለት ነው በዛ ነገር እኔ እንትን አትለኝም እና ተመልሰን ፍሬንድ ነበርን እኮ ሁሉም ሰው እኮ ያውቃል። ሁሉም ሰው ጋጦጥ ምን ሰሩ ነው ቤት ታመጡብኛላችሁ? ለምን ቤታዮ እሷ ነው ቤት እንድትገባ ፈለገች? ሀናቡ ትግባ ብላ የምታስገባት ምን ፈልጋ ነው? ቤታዮ ነው ቤት ይችን ልጅ እንድትገባ የፈለገችበት ሪዝን ትንገረኝ። አላት ሪዝን? የማንም ሸርሙጣ ቤቴ የጓደኛዋን ባል የምትቀባ ሸርሙጣ ምን ፈልጋ ነው? ነው ሮማን ባላገኘች ሲባል የኔን ባል አይደለም ሮሚ ቤታዮን አስገቢያት። ምክንያቱም ቤታዮ እንደ ሽምግልና ነው እና ወራሽ ብላ ስላለችሽ አላስገባትም። ቤታዮን ራሱ አላስገባትም። ቢኮዝ ቤታዮ ለምን ይሄን ታወሪያለሽ የምትልሽ እንዳቃት ነው አይደል የምትነግሪኝ? እኔ አላቃትም ልጅቷን ነገርኩሽ። አንቺንም አቅሽ የራስሽ ሙድ እኔ ቲክቶክ ላይ ከመጣሁ በኋላ አቅሻለሁ። አንዳንዴ የሆነ ኮመንት የምትሰጪው አንዳንድ ሰዎች ሲያወሩ በምታረጊው ነገር ትመችኛለሽ። አንድ ቀን ወይ ሁለት ቀን ቤትሽ ገብቻለሁ ደስ ትኛለሽ አልኩኝ። ይችን ልጅ በቦሌ በባሌ ማላቃት ሊገብታ እኔ እኮ አንቱ ስላለችኝ አይደለም የምናደደው። እኔ ኪዳነ ምሕረትን ሲሰድቡኝ ቢውሉ ግድ የለኝም። ግን እንደ አንድ ኢትዮጵያዊ የአዲስ አበባ ልጅ ከሆነች ደግሞ ገብተሽ ባትወጂኝ እቤቴ መግባት የለባትም። ለእኔ ጥሩ ስሜት ከሌላት አይኖ ስትበለጭ አትወንጅም። አሁን እሷ ልወልድ ልሳቅ ልቀልድ በራሷ ላይ ብቀልድ እንኳን ሊያዳምጣት እሷ አይችልም። ለምን ጨለማ ባሪያ ነው የምትመጣ። ሰክራ እርግጠኛ ነኝ ፓንቷን አውልቃ የምትደንስ ነው የምትሆነው። እንዲህ አይነት ደግሞ የኢትዮጵያ ሰልችቶታል። እንደዚህ አይነት ቀሪራ ባሪያ ቢቀልድ ስትቀልጅም እኮ ለዛ ያስፈልጋል። ሰክረሽ ራስሽን ጥለሽ ባለጌ የጓደኛሽን እንደዚህ የምትርመጠመጭ ከሆነ አበሻ አይወድሽም። ስለዚህ በግድ እኔ እንዳቃት ፈልጋ የምትናደድ ደንቆሮ ሴትዮ ምንም ላረጋት አልችልም። ለምን እኔ ቤት አመጣችኋት ነው ጥያቄ። ለምን እርግጠኛ ነኝ ስለ እኔ ኔጌቲቭ ቪዲዮ የሰራ እኔ ልንገርሽ ሮሚ ይኸውልሽ ሂዊ ቤታን አስገቢያት። እኔ ከዚች ከሀናቡ ጋር ማለት ነው የስንት ዓመት አሁን 5 ዓመት ነው አይደለ? 5 ዓመት ጓደኞች። ከዛ በኋላ ከ2 ዓመት ጓደኝነት በኋላ ነው እንደዛ ያደረገችው ማለት ነው። እና አሁን ማለት ነው እሷ እንደዚህ ባይዘዌ እኔ የኔና የእሷ ጓደኝነት በውስጥ ነው የምንጨርሰው። የእሷ ቤተሰቦች ነው እና የኔ ቤተሰቦች ነው ያስታረቁን በዚህ ጉዳይ ማለት ነው። እንደዚህ ወተን ምናምን ነገር አላደረግንም። እኔ ሲጀምር ጓደኛ ሲይዝ እሷም ጓደኛ ስትይዝ ምናምን ነገር ወተን እንትን አላልንም እንጂ በጣም ትልቅ ነገር ነው ህይወቴ ላይ ያደረሰችው። ከዛ ልጁ መጨረሻ ላይ ማለት ነው ሁለታችሁንም አልፈልግም ምናምን ብሎ እንደ በፍሬንድነት አደረገው ማለት ነው። ከዛ በኋላ ከ1 ዓመት በኋላ እንደዚሁ ተጣላን። በዛ ምክንያት ተጣላን ማለት ነው። ከተጣላን በኋላ ተመልሳ ማለት ነው እኔ እሷ የሆነ ቦይፍሬንድ ምናምን ያዘች ማለት ነው። እሷ የሆነ ቦይፍሬንድ ስትይዝ እኔም ደግሞ ማለት ነው በውስጥ ያለ ነገር ስላለ ምናምን ነገር እሱ ሲደውልልኝ አናግረዋለሁ። ግን እሷ ያንን ነገር ስላደረገች ምናምን ነገር መጠራጠር ጀመረች። ከዛ የሆነ እንደውም ቤታዮ ምን አለች እንዴ አንቺና ሀናቡ ተጣልታችኋል ወይ ምናምን ስትል እንደውም ለሀናቡ አይ አልተጣላንም ዝም ብለን ነው እንትን እንላለን። እኔ እንደውም ጠፍቻለሁ ታውቂያለሽ። ያ እና ብዙ ነገር አድርጋኛለች። እኔም ደግሞ ብዙ ነገር አድርጋታለሁ። መጨረሻ ላይ ግን ልጁ ግን ለሷም ለኔም ያልሆነም ልጁ በራሱ መንገድ ሄዷል። እና አሁን እኔ ጋር መጣ ለመጣላት ነው የመጣችው እንጂ አንቺን ለመናገር ምናምን ነገር አይደለም። ገብቶሻል አይደለ?
ግን ምን እንደሆነ ታውቂያለሽ? እኔና እሷን ያገናኘን በጓደኝነት እኔ ሲጀምር ቲክቶክ ላይ እንደዚህ የሰረሰ ወይ የሰመጠ ጓደኝነት አልይዝም ሮሚ ታውቂያለሽ። እና ታውቂያለሽ ስልሽ ባላይክ ብዙ አንቀራረብም። እኔና አንቺ በሙድ ነው የምንቀራረበው እና ከሷ ጋርና ከሷ ጋር ብቻ ነው እና ስንጣላ ብዙ ነገር እስከ እሷ ቤተሰብ እስከ እኔ ቤተሰብ ደርሷል። ግን ቲክቶክ ላይ አንድ ቀን አውርተን አናውቅም። ያወራነው ግን አንድ ቀን ሳክረን ቅዳሜ ዕለት ገብተን እንዴት ነው እንደዚህ የምታደርግኝ? የራሴ የሆነን ሰው እንዴት ነው እንደዚህ ብለሽ የምትቀሚኝ ምናምን ነገር ብለን አወራን። ከዛ ዩቲዩብ ላይ ለቀቁት ማለት ነው። ከዛ ልጁ ቲክቶክ ስለሚጠቀም አወቀና ሁለታችንም ተወለ። እሷም ለኔም አልሆነ። ሮሚ ቆይ ሮሚ እግዚአብሔርን ዝም ብለሽ አታስወጪ። መጀመሪያ ሳትሰሚኝ ሳታስጨርሽኝ አመሰግናለሁ። በመጀመሪያ ደረጃ ኮመንት ላይ ፍትህ ለሆናችሁልኝ ሰዎች ግን እኔ ያልኩትን ሳታስጨርሺ ነው ማምላክ ነው ያሰጣኝ። እግዚአብሔር ምስክሬ ነው። ሮሚ ቁም ነገር ነው የምልሽ። አዲስ ሀናን አስገቡ ስትል ከዛ እንዴ ሀኒ ያለች እንዲያልኩና አስገቡ አልኩኝ። ነገር ግን እኔ ላይ ይበረታል ሮማን። እግዚአብሔርን ሁሉም ሰው እኔ ላይ ነው እኔን ነው የሚችለው። ለምን እንደሆነ አላውቅም። ሲቀጥል ደግሞ ነው ያልኩት ምንድነው ኖ ይሄን ጉዳይ ነው የምልሽ። እኔ አሁን ይሄን ጉዳይ እሷ ያለችውን የለም አዲስ ያለችውን ጠይቂያታለሁ። አዲስ በወንድ ነው እንዴት ተጣላችሁ ስላትኝ ከዛ በኋላ ኧረ አይደለም አልተጣላንም አሉ። ሰው እኔ ቡዳ አይደለሁም ማቀው ሮሚዬ። ስለዚህ ተውኳቸው በቃ። አሁን ይሄን ወሬ እንደተጣሉ እንደዚህ ቲክቶክ ላይ አላ ጓደኛሞች እንደሆኑ አውቃለሁ። አብረው ይጠጣሉ፣ አብረው ይጨፍራሉ፣ አብረው ይዝናናሉ። ገባሽ? ከዛ አንድ ቀን ላይ መጡና ባሌን ቀማች ምናምን ያሉ ቪዲዮ የተቀባበሉ ሰሩ። ከዛ መቼ ደግሞ አብሬያቸው አይቻቸዋለሁ። ሰው እኔ ተጣሉ አልመሰለኝም፣ የውሸት ነው የመሰለኝ። ያልኩት ደግሞ አንቺን ስለሰደበችሽ አይደለም። አንቺን ባትሰድብሽ ኖሮ ይሄ ወሬ ሀና ገብታ ፒስ ብትሆኑ ኖሮ ማለት ነው እሷ ገብታ በደንብ አድርገው ያብላሉልን ነበር። አስገቡኝ የምትይው መናገር የምትፈልገው ነገር ያብላሉ ነበር ነው እንጂ ሮሚ አንቺን ማስሰደበችሽ ነው። አንቺንማ ቆይ ልጨርስ። አንቺን ማስሰደበችሽ እኮ ቆይ አዲስ አንዴ ልጨርስ። ምንድነው ሮሚዬ አንቺን ደግሞ እንትን ስትሽ እኔ አስገቢያ ብዬ አስገቢ እኔ ማቃት እግዚአብሔርን ፈታ ስትል ምናምን አንዳንዴ ደግሞ ያቺን በጓንም ትንሽ ላጠላጥ ታረጋለች ምናምን በዛ በቃ እንስቃለን ምናምን እንጂ እግዚአብሔር ምስክሬ ነው። አንቺ ራሱ የሰደበችሽን ጭራሽ አላየውም። አሁን ነው ስሟን ሰርች ሳረግ የአንቺ ፎቶ ተለጥፎ አንደኛ ያየሁት። ሁለተኛ ነገር ደግሞ ሀናቡን በጣም ነው የምወዳት፣ አንቺንም በጣም ነው የምወድሽ። ገብታ ግን እንደዛ ስትላ አንቺ ማትፈልጊው እኔም ድንግጥ ብዬ ተሳቅቄ ሚውት አድርጋለሁ። ተይም አላልኩሽ ምንም አላልኩኝ። ግን ሁለታችሁን ብትስማሙልኝ ደስ ይለኝ ነበር። አልፈልግም ካላችሁ ደግሞ እሺ። እኔ ግን ሮሚ ተይኝ፣ ይሄን ለማለት ነው። አመሰግናለሁ ፍትህ ልሆናችሁልኝ። ወልሽ ቤታ የምታወሩት ነገር ስለ አዲስና ስለሷ ቤትሽን ከፍተሽ ሁለቱም እኔ ምንም አይሰራልኝም። እኔ ምን ያደርግልኛል? አዲስ ስላነሳችሁ እንጂ ነው ያለው። ታላረኩሽ ማለት እያዳመጥኩሽ ነበር። እያወራው ስለሆነ የሚታርገሽ አዳምጪ። ኦኬ። ስለዚህ እኔ የነሱን ጸባላ እቺ ሚካኤል የረገጣት የገማች ቆሸሸ በውስኪና በእንትን እየተራጨች እምሷን ዝም ብላ ከፍታ ሚዲያ ላይ የምትመጣ ግን እኔ አላቃትም ነው የምልሽ። ስለዚህ ስለማላቃት የሁለቱ ችግር ካለ ላንቺ አዋዩት። አንቺ ቤት ስከፍቺ ጠብቃ እዛ መገናኘት ትችላለች። እኔ የማላቃት አረቂያም የሰው ባል ቀምታ የባል ጥሮት ከማጣት ይልቅ የሰው ባል ቀምታ የሰው ባል ቤት የምትገኝ ሸርሙጣ ከኔ ጋር ልታወራ ማሰባ ራሱ እኔ በእንደዚህ አይነት ሴቶች በጣም ነው የምጠየፈው። ሚዲያ ላይ እኔ እንኳን ስለማልጠጣ ጭፈራ ቤት ሄጄ እንኳን ሚስት ባል ይዞ የመጣ ልጅ አይኗ ሲቀላምድ የሆነ ነገር ስታረካ የከሽንት ቤት ሲወጣ ጠብቄ እንዲህ ስታረግ ነበር ብዬ ማጋፈት ሴት ነኝ። ሆሊዴይ እጄ አዲስ አበባ እማቃቸው የሰፈሬ ልጆች ሚስት እንዳለው እያወቅ ከሴት ጋር ካገኘዋ ሴቷን ጠርቼ ነግሬ አዋርጄ ነው የማባረው። እንደዚህ አይነት ሴቶች በጣም ነው የምጠየፈው። እንኳን አላወቅኳት እንኳንም ማን እንደሆነች አላወቅኳት። ሳያት ሚካኤል የረገጠው ሴጣን ይበልጣል ከሷ መልኩ። ስለዚህ ላዋቃትም አልፈልግም ላውራትም አልፈልግም። በጣም እንዲህ አይነት ሴት እጠየፋለሁ። ስለዚህ ስለማትመጥነኝ የማትመጥነኝን ሴት እዚህ ቤት ኢንቫይት ስላረጋችሁ በእናንተ ነው ብሌም ያሰደባችሁ እናንተ ናችሁ። እንደዚህ አይደለም ሮሚ ይኸውልሽ፣ አሁን ይሄንን ተጠቅማ ማለት ነው ለሆነ ነገር ለመናገር ነው ማለት እኔ አት ዘ ኤንድ ኦፍ ዘ ዴይ ማለት ነው ሀቄ እግዚአብሔርን አንዳንዴ ግን በጣም እንዲወጣልኝ ስለፈለገ ይሆናል የሆነ ነገር ለመናገር ነው። አሁን እኔና አንቺ እንዋደዳለን ምናምን ስላልን አንቺን ነክታ እኔና አንቺን ለማጣላት ነው ማለት ነው። መናገር የምትፈልገው ነገር ካለ ገብተሽ ይሄ የተናገርኩት ነገር ውሸት ነው ወይስ እውነት ነው የሚለውን ነገር ራስሽ ገብተሽ ማውራት ትችያለሽ እዚህ ጋር ማለት ነው።
ምክንያቱም አሁን እኔና ሮማን አሁን እዚህ ጋር በ6 ምናምን አዲስ ያከብርሻለሁ ምናምን ስላልሽ ምናምን እንዋደዳለን ስላልሽ ነው የመጣችው ማለት ነው። ስለዚህ እኔ ይሄ ነገር ያደረግሽኝ ነገር እውነት ነው ወይ ውሸት ነው የሚለውን ነገር መተሽ እዚህ ጋር እስቲ አውሪ። አንቺ ወንድ ከሆንሽ ማለት ነው ወንድ ከሆንሽ እዚህ ጋር መተሽ አዎ አልወሰድኩም ወይ ወስጃለሁ የሚለውን ነገር አውሪ። በቃ ሮሚ ለኔ ብለሽ ማለት ነው ሀቄ እንዲወጣልኝ ለኔ ብለሽ አንቺ ማለት ነው ለአንድ ደቂቃ እስቲ መብት ስጫት እችልሽ ማለት ነው። እውነት ነው ወይስ አይደለም የሚለውን ነገር አልሰጣትም። ቤታዮ ቤቷን ትክፈትላችሁና ሄዳችሁ እዛ ታው አልፈልግም። ሮሚ ታይኝ፣ እኔን ሮሚ ታይኝ ላስገባው። ይኸውልሽ ሮሚ ታይኝ ሮሚ እኔ ላልኩትኝ ሶሪ አስገቢያ ብዬ ላልኩት እኔ የምትጣሉ ስላልመሰለኝ የምንድን ነው ዝርያ በሚለው ነው። እሷም ለአዲስ አበባ ወግማ ስለእንትን ስለምትል አንቺም ዝርያ በሚለው ነው የገባሁት። ከዛ በተረፈ ግን እኔ ምን ተቀመጡ በቃኝ። ካስገባሽ አስገቢያት፣ መብትሽ ነው፣ ቤትሽ ነው፣ እንደፈለግሽ። ካላስገባሽ አታስገቢያት። ማተርዋት ምንም ቢፈጠር ከነ ምናምንሽ ሞድሽ ማከብርሽ የኔ ፍቅሬ ላንቺ ያለኝ። ኧረ ዛሬማ ሮሚዬ ጣልሽኝ እኮ ጣልሽኝ ዛሬ እኔን ልታሰድብኝ አልሽ። ማርያምን ሮሚ በቃ ይመች ካልፈልግ እኔ ሮሚ አሁንም ቢሆን እወድሻለሁ፣ ግን እኔ እግዚአብሔር ምስክሬ ነው እንደዚህ አይነት ሰው አይደለም። የተጻጻፍኩትንም እኔ እንደዚህ አይነት ሰው አይደለም። ፍየል በልተሻል አንቺ? ፍየል እኔ ፍየል የሚበሉ አሉ። እኔ አልበላም ፍየልና በግ። ሮሚ ስሚኝ ቁም ነገር እግዚአብሔርን ከፍቶኛል ሮሚ። በቃ እውነቱን ልንገርሽ ከአስከፍተሽኛል። ከፋሽ አሜሪካን ሀገር ከፋይ የለም። በሱሪ በጉርድ ቀሚስ በምናምን እያረግሽ ልበሽ ከፋይ ከገዝተሽ ማለት ነው የሚከፋሽ ማለት ነው። ፈረደብን እኮ እኛ ሮሚ እግዚአብሔርን ምንም ባላረፉት አይድል ታለነ ቅድስት እንዴት አይነት ጉድ ውስጥ ነው ያለ ነው። አይኔ የከፋይ ልንገርሽ ይሄ አይደለም መግባቱ ማስወጣ በጣም ቅር ያለኝን እውነቱን ልንገርሽ ሮሚ እኔ አስገቢያለሁ ነገር ሮሚ ቆይ ታይ ስልሽ እኔ ታይ ሮሚ ይሄቴ ታይ ብዬ ስለምልሽ እኔ ሳስብ አዲስዬ ለአንቺ ብዬ ነው የምትዋልሽ። ለምን የአዲስ አበባ ልጅ በሚባል እንደዛች እኔ ግን ቤታ ማስቀድመው ግን አንቺ ደግሞ ቤታ ደግሞ የእናንተ 7 ነው የኛ 6 ነው ተባለክ ኮሚኒሽ ነው። ዝም በይ ዛሬ ሚውት ላርጋት። እየሰማችሁ ነው 3900 የአዲስ አበባ ልጅ ፈርስት ክላስ ሰው ገሎ መጥቶ እቤት ደብቀኝ ቢለኝ የአዲስ አበባ ልጅ ደብቀዋለሁ። 4 ነጥብ የኔ ሮማን አይዲያ ነው። እኔ በብሔሬ ጉራጌ ነኝ። የአማራ የአዲስ አበባ ልጅ ባገኝ ከጉራጌው ይልቅ የአዲስ አበባው አማራ ነው የሚበልጥብኝ። ኦሮሞ አዲስ አበባ የተወለደ ባገኝ ጉራጌ ገጠር ከተወለደው ኦሮሞ አዲስ አበባ የተወለደው ይበልጥብኛል። ይሄ የኔ ሮማን ተሰማ አይዲያ ነው። ከአዲስ አበባ ቀጥሎ ከኛ ጋር የሚመሳሰሉት የድሬዳዋና የናዝሬት ልጆች ናቸው። ይቀጥላል። ቀስ ቀስ እያላችሁ ሌሎቹ ጋር ደርሳለሁ። ለምን የድሬዳዋና የናዝሬት ልጆች ከአዲስ አበባ ልጆች ጋር ሳያወሩ መግባባት ይችላሉ። ከቤታ ጋር የምንግባባው በዛ ሲስተም ነው። ነገር ግን ቤታዮ በወዳትም ከአዲስ አትበልጥብኝም። አዲስ የአዲስ አበባ ልጅ ናት ብዬ እየነገርኳችሁ ነው። ቤታዮን አስረዱልኝ። የማይገባ ከሆነ አንዴ ከፍቶኛል። ከፋይ ልበሽ ቅር ካለሽ ቅራሬ ጠጭ ቢመርሽ ቤታዮ ፍትህ ለቤታ በሉ ኮመንት ላይ ጀስትስ ፎር ቤታ። ይሄማ ፍትህ ያስጠይቃል። ሮሚ ከውስጥ ያላውጣው ይሄን አንደበትሽ መቼም ጨርሻለሁ። ችግር የለውም። አንቺ ቤታዮ አይ ችግር የለውም። እኔ እኮ አልገባኝም ነበር። ፍትህ ለፈታይ ነው። ተይ ውይ ደህና ሰንብቱ። ኑጡ በቃ። ኧረ ተይ ሮሚ፣ እኔ እኮ ሌላ ወሬ ላውራ ነው የመጣሁት። በቃ ባይ ባይ፣ ተሰናበታችሁ። ባይ ባይ፣ እንዲህ ባይ ባይ፣ ቻው። ነገርና መዘዝ ጠላው ማለት ነው። ልስን የኢትዮጵያ ሕዝብ ማን ያሏት ሃና አሙቴ ነው። ሃና አሙቴ የምትባይ አንቺ ሚካኤል የረገጠው ሴጣን የሚሰልሽ ደናቁርት አንቺ ቂጥሽን ጥለሽ ፒያሳ ላይ ጫማዋን የሰቀለች አራዳ። ሪሊ አራዳ ታላቀቱን ያከብራል። አራዳ ከአዲስ አበባ ልጅ አይኖ አሜሪካን በዚህ ሰዓት አረቄሽን ልቅለቅ አርገሽ ጠጥተሽ እንደሆነ ይገባኛል። ጠዋት እኔ ጋር መጣላትሽን ስታቂ
አይኖ እንደሚሰማሽ አረቄም ትናንት ሳውራ ነበር ስለ አዲስ አበባ አረቄ የሴት አረቄ ጠጥታችሁ ሽንት ቤት ሰው መናራባት ላይ እዋ እያላችሁ የምታስታክጉ እከካም ሰካራሞች ማለት ነው። የሴት ሰካራም አንቺ ደንቆሮ እርግጠኛ ነኝ እኔን የምትከታተኝ ከሆነ ይሄን ዲልዶሽን ገዝተሽ በእኔ ፎቶ ሴጋሽ የምጠበጥቢ መሆኑን ደርሽበታለሁ። አንቺ ንፍጣም ልጅ ማለት ነው። ሴጋሽን የምጠበጥቢው በእኔ በሮማን ዲልዶሽን ገዝተሽ የኔ ሮማን ፎቶ